ብስኩት ሻጯ ቀጮ በያብ ሰው ይሁን ዩቲዩብ እውነተኛ ታሪክ ላይ የተመሰረተ። በዚች ዓለም መኖር ስትፈልግ ብዙ የምትቀምሳቸው የህይወቱ ውጣ ውረዶች አሉ። እኔ ከቀመስኳቸው ከ10 አንዱ ላካፍላችሁ። ስሜ ቀጮ ይባላል። ትክክለኛ ስሜ ግን ሰባነሽ ነው። ይህን ስሜ አባቴ ነው ያወጣልኝ። አንድ ስለሆንኩበት እንደ 7 ቁጥር ሊያበዛኝ ፈልጎ ነው ሰባነሽ ይለኛል። ቀጮ የምትለው ቅጥል ስያሜ ናት። ይችንም ወዳታለሁ። የተወለድኩት በድንቅየዋ ጎንደር ሲሆን የምኖረው ግን ቀን ቀን ሀዘንተኛ ማታ ማታ ደግሞ ድምቅምቅ ወደምትለው ከተማ ዱከም ነው። ገና በለጋ እድሜ ከተማ ሲሉኝ ብርቅ ሆኖብኝ ቤተሰብን አሻፈረኝ ብዬ የምሳሳላትንም እየን ትቼ ወደ ስደት መሄድ ፈለግኩኝ። ብር በሻንጣ ይገኛል የሚሉ መሰለኝ። ከተሜ ሊኮን ወይ ጉድ! አርፌ እናቴን ቤት እንዳልጠርግ የከተማ ሽንት ቤት አጣቢነት ካቀመስኩኝ ብዬ ትቻት መምጣት መርጫለሁ። ከወጣሁኝ ዓመታት ተቆጥረዋል። አሁን የህይወት ጉዞ ሊጀምር ነው። ቤተሰብ ተለይቼ እንደመጣሁኝ አዲስ አበባ ከሰው ቤት ለዓመታት ሰራው። ወይ ጥጋብ! ከእናት ለይቶ የሰው ቤት መመኘት ይሏቸዋል። ልክ እንደኔ አይነቱ ጥጋበኛ ነው። እናም ትንሽ ዓመታት ሰርቼ ቤተሰብ ጥየቃ ከተሜ ተሆኖ ወደ ድንቅየዋ ጎንደር ለጥምቀት ተጓዝኩኝ። ጥምቀትን በጎንደር ይባላል። እግዚአብሔርን አመስግኜ ጥምቀትን ቤተሰቦቼ ጋር ዋልኩኝና ከቀናት በኋላ ወደ አዲስ አበባ ተመለስኩኝ። ተመልሼም ፓስፖርትም ለማውጣት ደግሞ ሌላ ስደት ተመኘሁ። መቼስ ያላዩት ሀገር ይናፍቃል አይደለም የሚባለው ከነተረቱ። የሚገርመው የሚጀምረው ነገር ሁሉ ይሳካልኛል። እግዚአብሔርን አመስግኜ ወደ አረብ ሀገር ለመሄድ ስሞክር በሳምንቱ ቪዛ መጣልኝ። አቤት ፍጥነቱ! ለጽድቅ ቢሆን ስንት ዓመት በጠየቅኩኝ። ያም ሆኖ ለማየት የጓጓሁትን ሀገር ላይ ነው። ሰዓታት ቀርተውኛል። ከ2 ሰዓት በኋላ የኢትዮጵያ ሰው ሳይሆን ወፍ ወደማይታይበት ሀገር ደረስኩ። አሁን ገና ልቤን ጨነቀው። በማላውቀው ቋንቋ እንደ በግ እየተጎተትኩኝ ወደምሰራበት ቤት ሄድኩኝ። ሰዓቱ ምሽት ስለነበረ ቤታችን ስንደርስ ብዙ ሰው የተጠራቀመበት ነበርና አምላኬ ሆይ ዓመት በዓል ሆኖ ነው የተሰባሰቡት በለኝ እያልኩኝ ወደምተኛበት ክላስ እንዲወስዱኝ በምልክት ብናገርም ምንም ሊያግባባን የሚችል አንዳች ነገር የለም። በማያውቁት ሀገር እንደ ደንቆሮ ይቆጠራል እንዲሉ ነይ ሲሉኝ ቁሜ ቀረው። ተመለሽ ሲሉኝ መጓዝ እንጂ እንደ በግ ሆነ ስራዬ። አሰሪ የተባለችው መታገግር እስከ ራሴ ስጋ እንዳየው ውሻ ገላመጠችኝ። የመድኃኒዓለም ያለ አይሰባሽ ጉድሽ አልኩኝ ለራሴ። ምን ነው እናቴን ባቄላ አርፌ እየቆረጠምኩኝ ሩዝ ባያምረኝ እያልኩኝ ከራሴ ጋራ ወቀሳ ጀመርኩኝ። እራት ብለው የግበል ስጋ ከሩዝ ጋራ ሰጡኝ። ተቀብዬ አይናኑ እያየው ግራ ገባኝ። አርብ ስለነበረ አማትቤ ቁጭ አረኩት። እንበየን በመንታው አወረድኩት። ማዳሜ የምትባለው ናት መሰለኝ ይቺ ሰራተኛ ታለቅሳለች እያለች ይሆን አላውቅም፣ በጩኸት ቤቱን አቀለጠችው። ምግብ ይቅርብኝ ብዬ እያነበው መኝታ ክላሴ አሳዩኝ ብዬ ወደ መኝታ ሄድኩ። እንዲሁ ሳነባ አደርኩኝ። የአምላክ እናት ይቅር በይኝ፣ የእናቴ ክፍ ነው እያልኩኝ ከድንግል ማርያም ጋራ ሳወራ አደርኩኝ። ውዳሴዋን እጄ የሆነውን ሁሉ አላረዝምባችሁና ፈተናዎቼ እያደሩ እየበዙ ወጡ። ይባስ ብሎ ያመኝ ጀመረ። ጭራሽ ማት ሲመጣ መደዳውን ነው እንዲል ጭንቅላትሽ የደም ዝውውርሽ ችግር አለው እና ምን ላደርግ ብዬ አሰሪዎችን አማከርኳቸው። ሰርጀሪ መሰራት አለበት ተባልኩኝ። ወደ ታይላንድ ሄጄ ሰርጀሪ እንድሰራ ተነገረኝ። እግዚአብሔር ሆይ ራሴ ያመጣው ጣጣ ራሴ ያመጣው ጦስ ነው፣ እባክህ ማረኝ አምላኬ። ቀን ተሌትን ለመንኩት። የሆነ ሆኖ ስራዬ ያም ሆኖ ተስፋ እግዚአብሔር ነበርና እግዚአብሔርን ተስፋ አደረኩኝ። ተስፋ አልቆረጥኩም። እሰራለሁ። ቀኑ ደርሶ ለሰርጀሪ 2 ዓመት የሰራውባትን ብሬን ከፍዬ ወደ ታይላንድ ተጓዝኩኝ። እግዚአብሔር ይመስገንና ሰርጀሪው ተጠናቆ በሰላም ተመለስኩኝ።
ስደት ያስተዋወቀኝ ብዙ እህትና ወንድሞች አሉኝ። ኤፍቢ ውሸታም ቢሆንም ግን የማይካድ ብዙ እውነቶች የሆኑ ጓደኞች ሰጥቶኛል። እነሱ እያበረታቱኝ ወደ ስራ የተመለስኩኝ። አሰሪዎቼ እግዚአብሔር ተጨምሮበት ይራሩልኝ ጀመረ። ከታመምኩኝ በ21ኛው ቀን መልሶ ያመኝ ጀመረ። ግን አሰሪዎቼ ጓደኞችም የጸበል ቢሆንስ ብለው ወደ ሀገር እንድገባ ገፋፉኝ። ገንዘብ የለኝ እንዴት ብዬ እያልኩኝ ተጨነኩኝ። ግን በሰው ሀገር ከመሞት ይሻላል ተስማማሁኝ። ወደ ሀገር ገባሁ። ሀገሬ ስገባ እንደ ሰው ሰርቶ ብር ይዞ መምጣት ሳይሆን በሽታ ይዤ መጣሁ። እማዬም የሞጨሞጨውን አይኖቿን በፍቅር እያየችኝ እንባን ከብልል ከብልል እያደረገች ተቀበለችኝ። ተመስገን። ሞቼስ ቢሆን ኑሮ በእርግጥ ሞት መታደል ነው፣ ግን ከነበደል ይከብዳል። ለእናቴ ቡና እንኳን ሳልይዝላት ገባሁ። እማዬ ግን ማናትና እኔነቴን ብቻ ተቀበለች። ወዲያውኑ ወደ ጸበል ገባሁ። እግዚአብሔር መርጦ የሰጠኝ የፍቅር አጋር ነበረኝና ለ4 ወር ያለመሰልቸት አስጨነቀኝ። እግዚአብሔር ይመስገን ተሻለኝ። እንደተሳለኝ ስራ መስራት እንዳለብኝ ራሴን አሳመንኩት። በዛን ሰዓት ብዙ ሰዎች ወደድኩበትም ብዙ ሰዎችም ጠላውበት። ባለኝ ሰዓት የቀረቡኝ ሸሹኝ። እምዬ ግን ይበልጥ ቀርባ ብርታት ሆነችኝ። ህይወት ተስፋ መቁረጥሽን ካየች አሁንም ትጥልሻለች አለችኝ። በርቺ ትለኝ ነበረ። በእናትነት ምክሯ ተጠግነኝ ነበረ። አይገርማችሁ? እነዛ ጎኔ የነበሩት ሁሉም እያሽሟጠጡ አልፈውኝ ሄዱ። ብዙ ለጆሮ የሚከብዱ ሰማሁ። ይቺ ከንቱ አረብ ሀገር ተገርዳ ከዚህ ሳትሆንም ከዛ ሳትሆንም ከገንዘቧ ሳትሆንም እያሉ መጥፎ ቃልም በጆሮ ያቃጨሉ። ትንሽ ወራት ከእናቴ ጋር ተቀመጥኩ። ሁሉም ሸሹ። ፍቅር ግን እንደ ሰንደቅ አንግቤ ብርታት ሆነኝ። አዲስ አበባ መመለስ ፈለኩኝ። የምሳፈርበት አጥቼ ወደ ምኑ እንደምሆን ግራ ገባኝ። እማ ግን ተበድራ አማነችና ሰጠች። አምሮሽ ከዚህ የሚጨናነቅ ከሆነ የሰው ወሬ ደስ የማይልሽ ከሆነ ብላ የግዴታዋን ሸኘች። አዲስ አበባ መጥቼ ስራ ፍለጋ ደላላ ቤት ሄድኩ። ምን ነው እንደደረሽ ትሉኝ ይሆናል። ልሳቅ እንጂ ዘመድ ሞልቷል። ግን የኛ ህዝብ ከሌለ የለህም። እንደ ዝንብ ነው የሚያየው። ከዝንብም ያሳንሱሃል። የቆሻሻ መጣያ ባስኬት ትመስላለችዋል። ያ ሁሉ አለፈና እንዳክስት ነበረችኝና ቤቷ ሲሄድ አምባሻ እየጋገረች ኑሮ እኔ በሩን ሳኳኳ ማን ነው ብላ እህቷን ጠየቀቻት። ሰባ ነች ስትላት ሰማሁ። በይ በሩን ሳትከፍቺ መጀመሪያ ዳቦውን አስገቢ ስትላት ሰማሁ። አያችሁ ለዚህ ከንቱ ዓለም እንዴት እንደምንስገበገብ። ይህንን ስትል በቃሉ በጆሮ የድንገት ገብቶ አቃጨለ። በር ማንኳኳቴን ትቼን በይን እያፈሰስኩኝ አያለም እያልኩኝ ጉዞዬን ወደ ካሳንቺስ ቅዱስ ዑራኤል አቀናሁ። በእግሬ ነው። በ22 ተነስቼ ቅዱስ ዑራኤል ሄድኩኝ። ስሩ ምንድነው ይቀጥላል።